ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድ 9 ኢኮኖሚክስ ዩኒት 6 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 6.1 ዴፊኒሽን ኦፍ መኒ የሚለውን ቶፒክ እናያለን። እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በሚችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ቻናላችን ላይ ለቀንላችኋል። የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። መልካም ጥናት ይሁንላችሁ። 6.1 ዴፊኒሽን ኦፍ መኒ። ስለ ገንዘብ ከማየታችን በፊት ዓለማችን ላይ የተለያዩ የሆኑ ገንዘብ ምን ማለት እንደሆነ ወይም የመኒ ዲፊኒሽኖች አሉ። ለምሳሌ እንኳን እናንተን ገንዘብ ምን ማለት ነው ብዬ ብጠይቃችሁ የተለያዩ የሆኑ መልሶችን ትመልሳላችሁ። እናንተ ከምታውቁት አንደርስታንድ ከምታደርጉት ካያችሁት ነገር ተነስታችሁ ገንዘብ ማለት እንደዚህ ነው፣ መኒ ማለት እንደዚህ ነው ብላችሁ ዲፌን ልታደርጉ ትችላላችሁ። ዓለማችን ላይ የተለያዩ የሆኑ ስለ ገንዘብ የተነገሩ የተለያዩ የሆኑ ዲፊኒሽኖች ቢኖሩም ግን ሁሉንም ሰው የሚያስማማ አንድ ዲፊኒሽን አለ። እሱም ዲፊኒሽን በኢኮኖሚክስ ትምህርት ውስጥ ያለው ዲፊኒሽን ነው። ይህም ዲፊኒሽን መኒ ኢዝ ጀነራሊ አክሴፕትድ ኢን ፔመንት ፎር ጉድ ኤንድ ሰርቪስ ኢን ዘ ሪፔመንት ኦፍ ዲቤት። ገንዘብ የምንለው ነገር በሰዎች ዘንድ ተቀባይነት ያገኘ ጉድ ኤንድ ሰርቪሶችን ኤክስቼንጅ የምናደርግበት ወይም የምንለዋወጥበት ከዛም በተጨማሪም ዕዳችንን የምንከፍልበት ነገር ገንዘብ ተብሎ ይነገራል ማለት ነው። ስለዚህ ገንዘብ የምንለው ነገር በአጭሩ ሰዎች ተስማምተውበት አክሰፕትድ ያደረጉት ጉድ ኦር ሰርቪሶችን ኤክስቼንጅ የምናደርግበት ዕዳችንን የምንከፍልበት ነገር ገንዘብ ተብሎ ይጠራል ማለት ነው። አንድ ኤግዛምፕል ልስጣችሁ። አሁን እጃችሁ ላይ ያለው ብር አለ። ከዚህ በፊት ደግሞ ኢትዮጵያ ውስጥ ያለው ብር ከመቀየሩ በፊት የነበረው ብር አለ። ስለዚህ በአጭሩ የድሮ ብር እጃችሁ ላይ አለ፣ የአሁኑ ብር እጃችሁ ላይ አለ። ሱቅ ሄዳችሁ 200 ብር ይዛችሁ የድሮና የአሁንን 100 ብር ይዛችሁ ወደ ሱቅ ሄዳችሁ የሆነ ዕቃ ብትጠይቁ ወይም የ100 ብር ካርድ ብትጠይቁት ያን ባለሱቅ ከዛ ያ ባለሱቅ ደግሞ የ100 ብር ካርድ ቢሰጣችሁ ከዛ በኋላ እናንተ ደግሞ የድሮውን 100 ብር ብትሰጡት ያ ሰውዬ ወይም ያ ባለሱቅ እውነት እሺ ብሏችሁ ያን የድሮ 100 ብር የሚቀበላችሁ ይመስላችኋል? አይቀበላችሁም። የሚቀበላችሁ አዲሱን 100 ብር ነው። ቢኮዝ ያ የድሮ 100 ብር ተቀባይነቱን አጥቷል ወይም በሌላ በአዲስ 100 ብር ተተክቷል። ስለዚህ ያን ባለሱቅ የሚቀበላችሁ አዲሱን 100 ብር ነው። ሰዎች የሚስማሙበትና ተቀባይነት ያገኘው ነገር ገንዘብ ይሆናል። እንደ መገበያያም እንጠቀምበታለን። ጉድ ኤንድ ሰርቪሶችን ኤክስቼንጅ እናደርግበታለን፣ ዕዳችንን እንከፍልበታለን ማለት ነው። በአጭሩ ገንዘብ ማለት ይሄ ነው። መኒ ኢዝ ሰርኩሌት አኖኒምስሊ ፍሮም ፐርሰን ቱ ፐርሰን ኤንድ ካንትሪ ቱ ካንትሪ። ገንዘብ የምንለው ነገር አንድ ቦታ የሚቀመጥ ሳይሆን ሰርኩሌት የሚያደርግ የሚዞር፣ የሚከረከር ከአንድ ሰው ወደ አንድ ሰው የሚሄድ ከአንድ ሀገር ወደ ሌላው ሀገር የሚሄድ ሁለው ወይም መሳሪያ ነው። ለምሳሌ ቤተሰቦቻችሁ የሆነ ብር ሰጥቷችሁ ያን ብር ለእናንተ ሲሰጧችሁ እናንተ ደግሞ የሆነ ዕቃ ስገዙበትና ለሆነ ነጋዴ ሲሰጡት ያ ነጋዴ ደግሞ ያን ብር ይዞ ለሌላ ነጋዴ ወይም ለሌላ ከስተመር ወይም ለሌላ ደንበኛ ሲሰጠው ያ ደንበኛ ወይም ያ ነጋዴ ደግሞ ለሌላ ሰው ሲሰጠው ምን አረገ ይባላል? ገንዘብ ሰርኩሌት አረገ ወይም ተዘዋወረ ይባላል። ገንዘብ አንድ ቦታ የሚቀመጥ አይደለም፣ ሰርኩሌት የሚያደርግ ነው። ከእናንተ ኪስ ወደ ሌላው ኪስ፣ ከዛ ኪስ ወደ ሌላ ቦታ፣ ከዛ ቦታ ወደ ሌላ ቦታ የሚሄድ ነገር ነው ገንዘብ የምንለው ነገር። በፐርሰን ቱ ፐርሰን ብቻ ሳይሆን ከሀገር ወደ ሀገር የሚዘዋወር ነው ገንዘብ። ለምሳሌ ኢንተርናሽናል መኒ የሚባለው በአሁኑ ሰዓት ምንድን ነው? ዶላር ኢትዮጵያ ውስጥ መጣችሁ መጠቀም ትችላላችሁ። አሜሪካ መጠቀም ትችላላችሁ። የተለያዩ ዓለም ሀገር ሄዳችሁ ዶላርን መጠቀም ትችላላችሁ። ቢኮዝ ይህን ዶላር መጠቀም የምችሉበት አክሴፕት ስላደረገ ሁሉም ሰው በዶላር መገበያየት እንደሚችል ስላወቀ ነው ከሀገር ወደ ሀገር ዶላር እንደፈለገ የሚሄደው ወይም የሚዘዋወረው። ነገር ግን የኢትዮጵያን ብር ኢትዮጵያ ውስጥ ብቻ ነው መጠቀም የምችሉበት። የኢትዮጵያን ብር ኬንያ ሄዳችሁ መጠቀም አትችሉም። አሜሪካ ሄዳችሁ መጠቀም አትችሉም። እንግሊዝ ሄዳችሁ መጠቀም አትችሉም። ቢኮዝ የኢትዮጵያ ብር ተቀባይነት ያገኘው ኢትዮጵያ ውስጥ ብቻ ስለሆነ ነው። የአሜሪካ ዶላር ተቀባይነት ያገኘው በኢንተርናሽናል ደረጃ ስለሆነ ነው። በዓለም አቀፍ ደረጃ ዶላር ተቀባይነት አለው። ስለዚህ ዶላር ከአንዱ ሀገር ወደ ሌላው ሀገር ይሄዳል፣ ከአንዱ ሰው ወደ ሌላው ሰው ጋር ይሄዳል፣ ከአንዱ ቦታ ወደ ሌላ ቦታ ይሄዳል። ስለዚህ ዶላር ኢንተርናሽናል ነው። ከኢትዮጵያ ወደ አሜሪካ፣ ከአሜሪካ ወደ እንግሊዝ፣ ከእንግሊዝ ወደ ሩሲያ፣ ወደ ተለያዩ ሀገራት ይዘዋወራል። የኢትዮጵያ ብርን ደግሞ በምትመለከቱበት ጊዜ ኢትዮጵያ ውስጥ ሆኖ ከሰው ወደ ሰው ይተላለፋል። የሆነ ሰው ያመጣዋል፣ ወደ ሌላ ሰው ይሰጠዋል፣ የሆነ ሰው ይመጣል፣ ወደ ሌላ ሰው ይሰጠዋል። ያ ሰው ደግሞ ወደ ሌላ ሰው ለእናንተ ይሰጣችኋል፣ እናንተ ደግሞ ወደ ሌላ ሰው ትሰጡታላችሁ። በአጠቃላይ ገንዘብ ሰርኩሌት ያደርጋል ማለት ይሄ ነው። All other commodities are thus expressed and value terms on that
ኮሚዲቲ ሪጋርድድ አስ መኒ። የሆነ ገንዘብ የሆነ ነገር ስገዙ ያ ነገር የገንዘቡ ዋጋ ወይም የገንዘቡ ቫልዩ ነው ማለት ነው። ለምሳሌ በ10 ብር ሄዳችሁ የ10 ብር ካርድ ብገዙ ያ የ10 ብር ካርድ የገንዘቡ ቫልዩ ነው። ያ 10 ብር መግዛት የሚችለው 10 ብር የሆኑ ነገሮችን ብቻ ነው ማለት ነው። 10 ብር ይዛችሁ ሄዳችሁ መቼም የ100 ብር ካርድ ገዝታችሁ አመጡ። ቢኮዝ ያ 10 ብር መግዛት የሚችለው የ10 ብር የሆነ ነገር ብቻ ነው። ያ የምገዙት እቃ ደግሞ የገዛችሁበት ገንዘብ ቫልዩ ወይም ዋጋ ነው ማለት ነው። እንዳልኳችሁ ነው። የ10 ብር ካርድ ሄዳችሁ ገዛችሁ። ስለዚህ የገዛችሁት ካርድ 10 ብር ነው የሚያወጣው። ዋጋው የ10 ብር ነው። ቫልዩ የ10 ብር ነው ማለት ነው። ለዚህ ነው የምገዙት ነገር የገዛችሁት ብር ዋጋ ነው የሚባለው ማለት ነው። የሆነን እቃ ትገዛላችሁ። ያ እቃ የገዛችሁት ብር ቫልዩ ነው ወይም ዋጋው ነው ማለት ነው። ጀነራሊ የገንዘብ ዲፊኒሽን ወይም ገንዘብ የምንለው ነገር ይሄ ነው ማለት ነው። The commodity to be accepted as money it must meet the following criteria። ነገር ግን አንድን ገንዘብ ነው እንድንለው እነዚህን ክራይቴሪያዎች ማሟላት አለበት። ማለትም የመጀመሪያው ነገር ስታንዳርዳይዜሽን ነው። ሁለተኛው ነገር አክሰፕታቢሊቲ፣ ሶስተኛው ነገር ዲቪዚቢሊቲ፣ አራተኛው ነገር ፖርታቢሊቲ፣ አምስተኛው ነገር ደግሞ ዲዩራቢሊቲ መሆን አለበት። እነዚህን ነገሮች ካላሟላ አንድ ገንዘብ ነው ተብሎ በኢኮኖሚ ውስጥ ምንም አይነት ነገሮችን ሊፈይድ አለም ልንገበያይበት አንችልም። ገንዘብ ነው እንዲባል እነዚህን ነገሮች ማሟላት አለበት። እስቲ አንድ በአንድ ለመመልከት እንሞክር። የመጀመሪያውና አንደኛው ነገር ስታንዳርዳይዜሽን የምንለው ነገር it must be easily standards making a simple to certainties value። ስታንዳርዳይዜሽን የምንለው ነገር ገንዘብ ስታንዳርዳይዜሽን መሆን አለበት ስንል ደረጃውን መጠበቅ አለበት ማለት ነው። ይህ ማለት ገንዘቡ ሲሰራ ከሚሰራበት ግብአት የተለያዩ ሮ ማቴሪያሎች አሊያም ቁሳቁሶች ጀምሮ ጥራቱን መጠበቅ አለበት። አንድ ገንዘብ ሆኖ ለመውጣት ሲል የሚጠበቁበትን እያንዳንዱን ነገር ማሟላት አለበት ማለት ነው። ሁለተኛው ነገር ደግሞ ተቀባይነት ሊያገኝ ይገባል። ያ ገንዘብ በሚመረትበት እና ዲስትሪቢዩት በሚደረግበት ሀገር ላይ በዛ ሀገር ያሉ ሰዎች ወይም ዜጎች ያን ገንዘብ አክሰፕት ማድረግ አለባቸው ወይም መቀበል አለባቸው። ተቀባይነት ሊኖረው ይገባል ያ ገንዘብ። ይሄ ካልሆነ ገንዘብ ሊባል አይችልም። ለምሳሌ ቀደም እንዳልኳችሁ ነው 200 ብር ከዚህ በፊት አልነበረም። ነገር ግን አዲስ 200 ብር ሲመጣ ኢትዮጵያ ውስጥ ያሉ ሰዎች በሙሉ 200 ብርን አክሰፕት አደረጉት ወይም ተቀበሉት። ሌሎችም ገንዘቦች ሲቀየሩ አክሰፕት አድርገናቸዋል። ነገር ግን አክሰፕት ባናረጋቸው ነገር ይሄ ገንዘብ ሊባል አይችልም ማለት ነው። ስለዚህ አክሰፕተንሲ ወይም ተቀባይነት ማለት ይሄ ነው። ሶስተኛው ነገር ዲቪዚቢሊቲ it must be divisible so that it is easy make a change። ዲቪዚቢሊቲ ማለት ያ ገንዘብ መከፋፈል አለበት። በሌላ አማርኛ ምን መሰላችሁ? እጃችሁ ላይ 100 ብር አለ። ያ 100 ብር ወደ 250 መከፋፈል አለበት። 200 ብር አለ። 200 ብሩን ለባለሱቁ ሰጣችሁት 100 ብር ይሰጣችኋል። ዝርዝር ስጠኝ ስትሉት ጀስት ላይክ እንደዛ ማለት ነው። ዲቪዚብል መሆን አለበት። ዲቪዚብል ካልሆነ ገንዘብ ነው ሊባል አይችልም ወይም ክራይቴሪያውን አላሟላም ማለት ነው። እናንተ 200 ብር ይዛችሁ ወደ ሱቅ ሄዳችሁ ሱቅ ላይ ያን 200 ብር ልዘረዝሩ ፈልጋችሁ ግን ያ 200 ብር መዘርዘር የማይችል ከሆነ ያ 200 ብር ገንዘብ ነው ወይም የ200 ብር ኖት ነው ለመባል አያስችልም። በዛው ልክም 100 ብርም ይዛችሁ ሄዳችሁ 50 ብርም ወይም 10 ብርም ይዛችሁ ሄዳችሁ የማይዘረዘር ከሆነ ዲቪዚብል የማይሆን ከሆነ ይሄ ገንዘብ ነው ሊባል ያስቸግራል ወይም የገንዘብ አንዱን ክራይቴሪያ አያሟላም። ሌላኛው ነገር ደግሞ ፖርታቢሊቲ ነው። ፖርታቢሊቲ it must be easy to carry። ፖርታቢሊቲ የምንለው ነገር ደግሞ ለመያዝ ገንዘብ ቀላል መሆን አለበት። ለመገበያየትም እንደዛው። ፖርታቢሊቲ ማለት ባጭሩ ቀላል መሆን እንደማለት ነው። ያ ገንዘብ ለመያዝም ሆነ ለመጠቀም ኢዚ መሆን አለበት እንጂ ለመያዝ የማይመች ለመገበያየት የማይመች ከሆነ ያ ገንዘብ ተብሎ ለመፈረጅ ያስቸግራል ማለት ነው። አስባችሁታል? ገንዘብ የሚባለው ነገር ቲቪ ቢሆን በቃ ገንዘብ ነው ብላችሁ ያን ቲቪ ተሸክማችሁ ይሄዳችሁ ነበር። ስለዚህ ገንዘብ የሚባለው ነገር እጅግ በጣም ቀላል ሲምፕል መሆን አለበት። ለዛ ነው ገንዘቦች በሙሉ የወረቀትና የሳንቲም የሆኑት ለመያዝም የማይከብደም ማለት ነው። ፖርታቢሊቲ ማለት ባጭሩ ገንዘብ ቀላል መሆን አለበት፣ ለመያዝም ሲምፕል መሆን አለበት እንደማለት ነው። ሌላኛው ነገር ደግሞ ዲዩራቢሊቲ ነው። ዲዩራቢሊቲ የምንለው ነገር it should not degrade of quick ረጅም ጊዜ ሊያገለግለን ይገባል። ወይም ገንዘብ የሚባለው ነገር ቶሎ ሊቀደድ የሚችል ነገር መሆን የለበትም ማለት ነው።
አይ ነው ወረቀት ነው፣ ቶሎ ይቀደዳል። ነገር ግን ገንዘብን ብታዩት እንደ ሌሎቹ ወረቀቶች እጅግ በጣም ስስ አይደለም፣ ትንሽ ጠንከር ይላል ብዬ አስባለሁ። ውሃ ውስጥም ብጨምሩት እንደ ሌሎቹ ወረቀቶች ገንዘብ በአንዴ ብስብስ ብሎ ብጥስጥስ አይልም። ኢቭን ከኪሳችሁ ጋር ሆኖ በሚታጠብበት ጊዜ ገንዘብ አይበጣጠስም። ኩምትር የማለት ነገር አለው። ይህ ማለት ደግሞ ዘለቄታዊ ነው ወይም ረጅም ጊዜ ሊያገለግለን ይችላል ማለት ነው። በአጭሩ ዲራቢሊቲ ማለት ረጅም ጊዜ ሊያገለግለን ይገባል ወይም ዘለቄታዊ መሆን አለበት እንደማለት ነው። ጥያቄ፣ ሐሳብ ካላችሁ ኮሜንት ላይ ያስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።